ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ የእናንተን ሐሳብ አስተያየት ኮሜንት ላይ እንድታሰፍሩልን እንጠይቃለን። እንግዲህ ዛሬም አዲስ ነገር ተከስቷል። እንግዲህ አብርሃም ከጊዜ ወደ ጊዜ ሁሉም ሰው እንደፈለገ የሚያንቀሳቅሰው የሚዘውረው አይነት ሰው የሆነ ነው። ምክንያቱም እጅግ በጣም የሰውን ወሬ ይሰማል፣ ሰውን ያምናል። እናም ይህንን ልቡን አይተው መሰለኝ በዙሪያው ያሉ አንዳንድ ሰዎች ወይም ደግሞ የሱን ደስታ የማይፈልጉ አንዳንድ አካላት አዲስ ነገር እየፈጠሩ እንግዲህ ሲረብሹት እናያለን ማለት ነው። እንግዲህ አብርሃምን ሰዎች በቀላሉ የሚያሞኙት አይነት ሰው እየሆነ ነው ማለት ነው። እንግዲህ ሰሞኑን ዳኒ ከሄርሜላ ጋር ግንኙነት አለኝ በማለት ያው ትንሽ የረበሸው ይገኛል አብርሃምን ማለት ነው። አብርሃም ከሞላ ጎደል እንግዲህ ዳኒን እያመነው ይገኛል ማለት ነው። ዳኒን ወደ ማመን እየሄደ ነው ማለት ነው። እንግዲህ ሄርሜላ የምትለውንም ነገር አልሰማትም ነበር ባለፈው። ነገር ግን ያው የሚወዳትን ሴት ትቶ ጠላቱ የሆነ ሰው ማመኑ በጣም የሚያስገርም ነው። ምክንያቱም ዳኒ አብርሃም ደስተኛ ሆኖ ማየት አይፈልግም። አይደለም ደስተኛ ሆኖ ማየት ይቅርና ደስተኛ እንደሆነ ራሱ ማሰብ አይፈልግም። ስለዚህ አብርሃም ትንሽ የተስተካከለ ነገር ሲኖረው ቶሎ ብሎ መጥቶ ይረብሸዋል ማለት ነው። አብርሃምም እንግዲህ የዳኒን ሐሳብ ሁሌ እየሰማ መሄዱ ዳኒ ሐሳቡን እያስቀየረው መቀጠሉ በጣም ነው የሚያስገርመው። ምክንያቱም ለአብርሃም ሄርሜላ ከዳኒ በላይ ቅርብ ነች። ነገር ግን ሄርሜላን ማመንትቶ ዳኒን እያመነው ነው ማለት ነው። እንግዲህ ዛሬ ሄርሜላና አቤል ሆነው አብርሃምን ሊያነጋግሩት ቀጥረውታል ማለት ነው። እንግዲህ በዚህ ዙሪያ ነው ሊያነጋግሩት የፈለጉት። ሄርሜላም እንግዲህ ትንሽ ያዘነች ትመስላለች። ምክንያቱም እንዴት አብርሃም አያምነኝም፣ እንዴት ይጠረጥረኛል እያለች ስታወራ ነበረ። ከዛም አልፎ እንግዲህ ዳኒ ጋር በፍጹም ግንኙነት የሚያበቃ ነገር እንደሌላቸውና ዳኒ ጋር ምንም አይነት ወሬን አውርተው እንደማያውቁም ስትናገር ነበር ማለት ነው። እንግዲህ አቤልም ሄርሜላ በጣም ታማኝ ሴት እንደሆነች አብርሃምንም በጣም እንደምትወደው ከአብርሃም ውጭም ወደ ሌላ ወንድ ልትሄድ እንደማትችል እየነገረን ነበር ማለት ነው። እንግዲህ ያው ሄርሜላ እና አቤል ይተዋወቃሉ ማለት ነው። በዚህ ልክ ስለ ሄርሜላ መመስከር ከቻለ አቤል ያው በቅርበት ይተዋወቃሉ ማለት ነው። እና እንግዲህ ሄርሜላም አብርሃምን ቀጥረዋለች። አብርሃም እንግዲህ ስልክም አያነሳልኝም፣ ስልክም አጥፍቶብኛል ብላለች። ይሄ ነገር እንግዲህ በጣም አሳስቧታል ሄርሜላን። ለምን እንደዚህ እንደሚያደርግ አላውቅም፣ ግን የፈለገ አብርሃም ከኔ ለመራቅ ቢሞክርም እኔ ግን ተስፋ አልቆርጥም። በተደጋጋሚ ጊዜ ይቅርታ እያደረግኩለት ሁሉንም ነገር እንዲያውቅ አደርገዋለሁ ስትል ነበር ማለት ነው። እንግዲህ አብርሃም ጋርም ተገናኝተዋል። አብርሃም እንግዲህ ስልኩን ለማጥፋቱ እና ከሄርሜላ ለመራቅ እየሞከረ ለመሆኑ እንደ ምክንያት ያቀረበው ነገር ቢኖር አሁንም ከዳኒ ጋር እያወራው ነው። ትላንትናም እያወራኝ ነበረ። የቤትሽንም አድራሻ እንደሚያውቀው ነግሮኛል። የቤትሽን አድራሻም በግልጽ ነው የነገረኝ ምናምን ሲላት ነበር ማለት ነው። እንግዲህ ይሄ ነገር ትንሽ ፈገግ የሚያስብል ነው። ምክንያቱም እንደ ምክንያት የሚቀርብ ነገር አይደለም። በዚህ ጊዜ ማንም የማንንም መኖሪያ ሊያውቅ ይችላል በቀላሉ ማለት ነው። ስለዚህ ዳኒ እዚህ ቦታ ነው የሄርሜላ ቤት ያለው ብሎ ስለነገረው ብቻ እውነት በቃ ሄርሜላ ጋር ያወራሉ ማለት ነው፣ ይደዋወላሉ ማለት ነው ብሎ አምኗል። በቃ ራሱን እንደዛ ብሎ አሳምኗል። ይሄ ደግሞ በጣም ነው የሚያሳዝነው። ከአብርሃም የሚጠበቅ ነገርም አይደለም፣ ወይ ደግሞ ከሄርሜላ ለመራቅ እንደ ምክንያት የሚቀርብ ሀሳብ አይደለም ማለት ነው። ምክንያቱም ዳኒ እኮ ከኋላ ተከታትሏትም ሊያዩ ይችላል። እንደውም አቤል ራሱ ሲነግረው ነበር፣ እንዴ ዳኒ ተከታትሏትም እኮ ቤቷ ድረስ ሄዶ ስትገባ ሊያይ ይችላል፣ ሊያውቅ ይችላል፣ እንዴት ይህን ነገር እንደ ምክንያት ትናገራለህ ሲል ነበር ማለት ነው። እንግዲህ ከዚህ በተጨማሪም አብርሃም ትንሽ የተጠራጠረበት ምክንያት ሄርሜላ ልጅ እና ባል አላት የሚባል ወሬንም ሰምቷል ማለት ነው። እንግዲህ ሄርሜላም ስለዛ ነገር በግልጽ ነግረዋለች። እኔ ልጅም የለኝም ባልም የለኝም፣ ልጅ ቢኖረኝ እንዴት ልጄን እደብቅሃለሁ፣ እንዴት ይህን ነገር ታምናለህ ስትለው ነበር ማለት ነው። እንግዲህ አብርሃም ይህን ነገር የነገሩት ሰዎች ካሉ ሄርሜላ ልጅና ባል አላት የሚባል ወሬ ከሰማ እውነተኛ ወሬ ለመሆኑ ለምን አስተዋውቁኝ አይላቸውም? በቃ ሄርሜላ ልጅና ባል አላት ካላቸውኝ አስተዋውቁኝ፣ ልጇንና ባሏን አሳዩኝ ብሎ ማግኘት መቻል አለበት። ሰዎቹን አግኝቶ ማረጋገጥ ነው እንጂ ያለበት ገና ለገና ሰው መጥቶ ሄርሜላ ልጅ አላት ባል አላት ምናምን ስለተባለ ብቻ ለምንድነው የሚያምነው? አብርሃም ለምንድነው አምኖ የሚቀበለው?
ለምን አሳዩኝ፣ አስተዋውቁኝ፣ ከልጇና ከባሏ ጋር አገናኙኝ ለምን አይላቸው? ዝም ብሎ እኮ መጠራጠር የለበትም እሱ። ወይም ደግሞ ራሱ የሚያጣራበትን መንገድ መፍጠር አለበት እንጂ ዝም ብሎ በሰው ወሬ ሰው እኮ ነገ ተነስቶ ሌላም ወሬ ሊያወራለት ይችላል። ስለዚህ ዝም ብሎ ያመነ ነው የሚቀበለው ማለት ነው። ስለዚህ እባክህ አብርሃም ሰዎች አምጥተው ለሚሰጡ መረጃ ማስረጃ ጠይቃቸው። በቃ እንደዚህ አላት ካሉህ አሳዩኝ፣ አገናኙኝ ይበላቸው እና በቅርበት ራስህ ውሳኔህን ትወስናለህ። ካልሆነ ግን ዝም ብለህ የሚመጣልህን መረጃ ሁሉ የምትቀበል ከሆነ ከራስ ጋር ራሱ መስማማት አትችልም ወደፊት። እና ሄርሜላም ስትነግረው ነበረ ደጋግማ እንዴት እኔን ትጠረጥረኛለህ ወይም ደግሞ ከእኔ እውነቱን እየሰማ ለምንድን ነው የምትሸሸኝ ምናምን ስትለው ነበር ማለት ነው። እንግዲህ አብርሃምም ደስተኛም አይመስልም ነበረ። ዛሬ ሲታይ ፊቱም ደካክሞት ነበረ። ምን እንደሆነ አይታወቅም። እንግዲህ ሄርሜላ ጋር በነበረው ነገር ብዙ እያወራ አልነበረም። ለምን እንደሆነ አናውቅም። እንግዲህ በጣም እንደደካከመ ምናምን ያስታውቅ ነበር። ያው እንቅልፍ አልተኛውም ምናምን የሚል ምክንያት ነው የሰጣት ለሄርሜላም። ነገር ግን ያው ሄርሜላ ብቻ ነች ስታወራ የነበረው እና ከዳኒ ጋር ስላላት ግንኙነትም አስረድተዋለች። ምንም አይነት ሪሌሽን የለንም ከዳኒ ጋር፣ ቤቴንም የምኖርበትን እንዴት እንዳወቀ አላውቅም ምናምን ስትለው ነበረ። አብርሃም ብዙም ፈታ ብሎ እያወራ አልነበረም፣ መልስም እየሰጣት አልነበረም። እንደ መሽኮርመምም እንደ መግደርደርም እያደረገው ነበር። አናቅም እንግዲህ ለምን እንደሆነ። ለማንኛውም ግን አብርሃም እባክህ ሰዎች አምጥተው ለሚሰጡ መረጃ ስፔሻሊ ደግሞ አንተ ደስተኛ እንድትሆን የማይፈልጉ ሰዎች አምጥተው ለሚሰጡ መረጃ ራስህ በራስህ መንገድ አጣራ። ሁሉንም ነገር ለማጣራት ሞክር። ዝም ብለህ ሰዎች ስለነገሩህ ብቻ ውሳኔ ላይ አትድረስ። ይሄ በጣም ራስህን ዋጋ ያስከፍልሃል ማለት ነው። ምክንያቱም በተለይ አንተ ደስተኛ እንድትሆን የማይፈልጉ ሰዎች እያመጡ የሚነግሩን ሀሳብ የምትቀበል ከሆነ መቼም ደስተኛ ሆነ መኖር አትችልም። ልብህን እያወቁ እድሜ ዘመናቸውን አንተን ለማበሳጨት፣ አንተን ሰላም ለመንሳት ነው የሚሰሩት ማለት ነው። እንደ ዳኒ አይነት ሰዎች ማለት ነው። ስለዚህ ዳኒ የነገረህን ሀሳብ ተቀብለ ሄርሜላን ጄጅ ለማድረግ ከመወሰንህ በፊት ዳኒ የሰጠህን መረጃ ይዘህ ራስህ አጣራ። ወይንም ደግሞ ከምትወድ ከምትቀርብ ሴት ከሄርሜላ እውነታውን አጣራ። እንደዛ ብታደርግ የተሻለ ነው። እኔ እንደውም ሄርሜላን ለመራቅ ስልክ ማጥፋት ምናምን ያንን ነገር ከሰማው በኋላ ምንድነው የተሰማኝ? በቃ አብርሃም ይሄንን ምክንያት አድርጎ ከሄርሜላ ሊለይ ፈልጎ ሊሆን ይችላል። ምናልባት ሩታም ይቅርታ እየጠየቀችው ስለሆነ ሩታ ጋር ለመሆን አስቦ በዚህ ምክንያት ከሄርሜላ ሊርቅ አስቦ ይሆን እንዴ ብዬ ሁላ አስቤያለሁ። እንግዲህ እሱን አብርሃም ነው የሚያውቀው ለምን እንደዚህ ያደረገ እንደሆነ። ለማንኛውም ግን አብርሃም ሰዎች እንደፈለጉ የሚዘውሩ አይነት ሰው ባትሆን መልካም ነው። ለሚመጣልህ መረጃ ነገሮችን ራስህ አጣራ። በቃ በራስህ መንገድ አጣርተህ ውሳኔህን ወስነህ የራስህን ህይወት የምታስተካክልበት መንገድ ቢፈጠር መልካም ነው እላለሁ። ለማንኛውም የዛሬው ሀሳባችን ይሄ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ያስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። መልካም ጊዜ ይሁንላችሁ።